ነጻነት መልካም ጊዜ ከመረጃዎች ጋር አመሰግናለሁ ፍትያ። መልካም ተመልካቾቻችን እንደምንላችኋል። የሰዓቱን ቢዝነስ ጉዳዮች ይዘን ቀርበናል። አብራችሁን ቆዩ። ፋዌ ኢትዮጵያ የተሰኘ መንግስታዊ ያልሆነ ድርጅት በሚያደርገው ድጋፍ የነገ ተስፋችን ሰንቀናል ሲሉ ከተለያዩ አካባቢዎች የመጡ ተጠቃሚ ወጣቶች ተናገሩ። ፋዌ ኢትዮጵያ ተጋላጭ ሴቶችን በቴክኒክና ሙያ ኮሌጆች ሁሉን አቀፍ ድጋፍ በማድረግ የስልጠና እድል መስጠቱ በስራ እድል ፈጠራው የሴቶችን ተሳትፎ ማሻሻሉን የአማራ ክልል ስራና ክህሎት ቢሮ አስታውቋል። የሴቶችን ተሳትፎና ተጠቃሚነት ለማሳደግ በሀገር አቀፍ ደረጃ በ35 በቴክኒክና ሙያ ኮሌጆች ተግባራዊ እየተደረገ መሆኑንም የፋዌ ኢትዮጵያ ስራ አስኪያጅ ገልጸዋል። ማማነሽ ገኔ በዝርዝር ትነግረናለች። ወጣት ብርሃን አገኘው የኮሌጅ ትምህርት ለመከታተል የኢኮኖሚ ችግር ፈትኗት ቆይቷል። ይሁን እንጂ ፋዌ ኢትዮጵያ ባመቻቸላት ሁሉን አቀፍ ድጋፍ በባህር ዳር ፖሊቴክኒክ ኮሌጅ የፋሽንና ዲዛይን ስልጠና በመውሰድ የነገ ተስፋዋን ሰንቃለች። ውጤት እንደቀረ የቤተሰቦቼ እኔ ማስተማር አቅም የላቸውም ነበርና ወደ ሌላ ስራ ወይም ቤተሰቦቼን ለማገዝ ተሰማራበት በነበረ ወቅት ነው ይህን ማስታወቂያ ያየሁትና አሁን የፋሽን ዲዛይን የሁለተኛ ዓመት ተማሪ ነኝ። ለቀጣይ የራሴ የምሰራው ድርጅት ማቋቋም ነው የምፈልግ። ሌሎች ከተለያዩ አካባቢዎች የተገኙ የፕሮግራሙ ተጠቃሚ ወጣቶችም እየተደረገ ያለው ድጋፍና የምንወስደው ስልጠና ለወደፊቱ ተጠቃሚ እንድንሆን የሚያስችል ነው ይላሉ። ስሜ ሶፋኒት መኮንን እባላለሁ። የመጣሁት ከአዲስ አበባ ተግባራዊ ፖሊቴክኒክ ኮሌጅ ነው የመጣሁት። የሁለተኛ ዓመት የድራፍቲንግ ተማሪ ነኝ። ትምህርት ክፍያ የሚያስፈልጉ ነገሮች ወይም ደግሞ ማቴሪያሎችም ከቀጣይ ዓመት 2019 ላይ ተመራቂ ነኝ። ለራሴም ለሌሎች ሰዎች መትረፍ ፈልጋለሁ ማለት ነው። ስሜ ብሩክ አበበ ይባላል። የመጣሁት ከአዳማ ፖሊቴክኒክ ኮሌጅ። አብዛኛው ወደ ኢትዮጵያ የሚገቡ ማሽኖች ኢምፖርት የሚደረጉ ማሽኖች ናቸው። እነሱን እንደ ፈጣሪ ፈቃድ እዚሁ ኢትዮጵያ ውስጥ የራሳችንን ችግር ራሳችን እንድንፈታ ራሳችን ለአምሮት አላማችን ገባችን እሱ። የባህር ዳር ፖሊቴክኒክ ኮሌጅ የዚህ እድል ተጠቃሚ ወጣቶች የሚሳተፉበት ሲሆን 100 የሚጠጉ ተጋላጭ ሴቶችን ተጠቃሚ እያደረገ መሆኑንም የፖሊቴክኒክ ኮሌጁ ዲን አቶ ፈለቀውቤ ገልጸዋል። በአማራ ክልል በ9 የቴክኒክና ሙያ ተቋማት ላይ ድርጅቱ ድጋፍ የሚያደርግ ሲሆን በዚህም በ2 ዓመታት ውስጥ ተጋላጭ ሴቶችን በማሰልጠን የስራ እድል ተጠቃሚነታቸውን ማሻሻል ተችሏል ብለዋል። የክልሉ ስራና ክህሎት ቢሮ ምክትል ኃላፊ አቶ አማራ አለሙ የአካል ጉዳተኞች፣ ሴት ልጃገረዶች በስራ እድል ፈጠራም በብድር ስርዓቱም በስልጠና ዘርፉም ያላቸው ሚና ምንድነው የሚመስለው የሚለው ነገር በምንመለከትበት ጊዜ በቁጥር ደረጃ እየተሻሻለ መጥቷል። ፋዌ ኢትዮጵያ ከ2024 ጀምሮ በአማራ ክልል በአዲስ አበባና ኦሮሚያ ክልል ለተጋላጭ ሴቶች ተግባራዊ የክህሎት ስልጠና እየሰጠ ሲሆን 35 የቴክኒክና ሙያ ኮሌጆች የፕሮግራሙ ተሳታፊዎች መሆናቸውን የድርጅቱ ስራ አስኪያጅ ሰላማዊት አድማሱ ገልጸዋል። የእነዚህን ተቋማት አፈጻጸምና የሚወሰዱ ተሞክሮችን ያለመ ምክክር እየተካሄደ ስለመሆኑም ገልጸዋል። ስራ አስኪያጇ ስኬታችን የሚላካው ባዘጋጀናቸው ስብሰባዎች ወይም ሪፖርቶች ብቻ ሳይሆን አንዲት ወጣት ሴት ስልጠናዋን በስኬት አጠናቃ በብቃቷ ተጠቅማ ክብር ወዳለውና ዘላቂ የስራ እድል መሸጋገር መቻሏ ነው። በተቋማችን ልንፈጽማቸው የምንችላቸውን ተጨባጭ ቃል ኪዳኖች ይዘን እንድንመለስ አደራ እላለሁ። ፕሮግራሙ ተፈናቃዮች፣ ስደተኞችና አካል ጉዳተኞችንም ያሳተፈ ስለመሆኑ ተመላክቷል። በክልሉ የሚገኙ ምቅ የቱሪዝም ጸጋዎችን በማልማት ከዘርፉ የሚገኘውን ገቢ ለማሳደግ በትኩረት እየተሰራ መሆኑን የአማራ ክልል ባህል ቱሪዝምና ስፖርት ቢሮ አስታወቀ። ቢሮው የክልሉን የቱሪዝም መዳረሻዎች ከማልማት ባሻገር በማስተዋወቅ ለጎብኚዎች ምቹ ለማድረግ በትኩረት እየሰራ መሆኑ ተገልጿል። ትዕግስት እሱ ባለው የቱሪዝም ዘርፉ የተፈጥሮና ሰው ሰራሽ ሀብቶችን በማልማት የበርካታ ዜጎችን ሁለንተናዊ ተጠቃሚነት የሚያረጋግጥ አካታች የልማት ዘርፍ መሆኑ ይነገራል። በአማራ ክልል የሚገኙ የቱሪዝም መዳረሻዎችም የጎብኚዎችን ቀልብ ከመሳብ ባለፈ ለክልሉ የኢኮኖሚ እድገት ከፍተኛ አስተዋጽኦ እያበረከቱ እንደሚገኙ ከክልሉ ባህል ቱሪዝምና ስፖርት ቢሮ የተገኘው መረጃ ያመላክታል። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ መልካሙ ጸጋዬ የክልሉ ቱሪዝም ሀብት ከክልሉ ባሻገር ለሀገር ኢኮኖሚ እድገት የጎላ ሚና ስለመኖሩ ገልጸዋል። ቱሪዝም በራሱ በርካታ ገቢ የሚያስገኝ የኢኮኖሚ ሴክተር ነው። ከዛ በተጨማሪ ደግሞ ቱሪዝም ፌር የሚባል ወይም ፍትሃዊ የሚባል ሴክተር ነው ተብሎ ነው የሚወሰደው። ምክንያቱ ደግሞ ምንድነው? ከተማረው እስካልተማረው ድረስ ከሊስትሮ በጣም እስከ ተማረ ፕሮፌሰር ድረስ። ስለዚህ ሁሉንም አኮሞዴት ሊያደርግ የሚችል ነው። ለምሳሌ አካል ጉዳተኛ ሆኖ
ታሪክ ሊነግር ይችላል፣ ሊያስጎበኝ ይችላል እዛው አካባቢ። ስለዚህ ቱሪዝሙ ሲነቃቃ እነዚህ ሴክተሮች በሙሉ ናቸው የሚነቃቁ። በአማራ ክልል የሚገኙ የተፈጥሮና ሰው ሰራሽ የቱሪዝም መዳረሻዎች በየደረጃው ለሚገኙ ወጣቶች የስራ ዕድል በመፍጠር ረገድ አስተዋጽኦ እያበረከቱ እንደሚገኙም ነው ቢሮ ኃላፊው ያነሱት። አጠቃላይ ቱሪዝም ከተንቀሳቀሰ የክልላችን አጠቃላይ ኢኮኖሚም ይንቀሳቀሳል ተብሎ ነው የሚወሰደው። ዓለም አቀፉ የንግድ ድርጅት የሚያሳየው መረጃ እንግዲህ ከ10 ሰው አንዱ ከቱሪዝም በቀጥታ የስራ ዕድል ይፈጠርለታል ነው የሚለው። እኛ ክልልም በተለይም አብዛኛው ወጣት ከቱሪዝም የስራ ዕድል ይፈጠርለታል። አሁን አብዛኛዎቹን ሆቴሎች፣ ሬስቶራንቶች እነዚህን ተቋማት ብናያቸው ወጣቱ ነው ኢንጌጅ የሚያደርግባቸው ወደ እነዚህ የስራ መስክ። በዚህም እንደ ክልል በርካታ ጥቅም አግኝተናል ወደ ነው የምንወስደው። የቱሪዝም ዘርፉ የአማራ ክልልን የገቢ ምንጭ በማጠናከር ረገድ አይነተኛ ሚና እየተጫወተ መሆኑንም አቶ መልካሙ ተናግረዋል። በዚህ ዓመት ብቻ እንኳን በክልላችን እኛ በመዘገብ ነው ወደ 16 ቢሊዮን ብር ከቱሪዝም ተገኝቷል ተብሎ ነው የሚታሰበው። ይህ ቀላል ገቢ አይደለም። ይሄው ሆቴሎች ጋር፣ ሱቆች ጋር ከሁሉም አካል ጋር የሚገናኝ የሚገባ ነውና ቱሪዝም በተለይም ደግሞ ክልላችን ከዚህ በላይ ሰላም ቢሆን አሁን በዓለም አቀፍ ደረጃ እየመጣ ካለው የቱሪዝም ፍላጎት አንጻር ክልላችን የቱሪስት መናኸሪያ ለመሆን ከፍተኛ እድል አለው። ግን በየአካባቢው የተፈጠሩ ግጭቶች ለዛ መሰናክል ሆነዋል። እነዚህ በሂደት እየተስተካከለ እየተሻሻለ መጥቷል። የቱሪስቱ ቁጥርም በሂደት እየጨመረ መጥቷል። ይህንን ጊዜ ስናልፈው ደግሞ ከፍተኛ ቁጥር ያለው ቱሪስት በክልላችን በስፋት የሚንቀሳቀስበት ሁኔታ ነው የሚኖረው። አሁን ባለው ሁኔታ ቱሪዝም እንግዲህ የክልላችን የኢኮኖሚ አንድ ባለድርሻ ተቋም ነው ብለን መውሰድ እንችላለን። የቱሪዝም መዳረሻዎችን በማልማትና በማስተዋወቅ ዘርፉ ለአካባቢው ማህበረሰብ የሚሰጠውን ጥቅም ለማሳደግ ቢሮ ትኩረት ሰጥቶ እንደሚሰራም ጠቁመዋል።